ጤና ይስጥልን እንደምን አላችሁ የዘመንና ቴክኖሎጂ ቤተሰቦቻችን ዛሬም በአዲስ ጉልበት አዳዲስ የቴክኖሎጂ መረጃዎችን ወደ እናንተ ለማድረስ መጥተናል። ሰላማዊት ወንደሰን ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። መልካም ቆይታ። ዛሬ ላይ ዲጂታል ቴክኖሎጂ ከመስፋፋቱ ጋር ተያይዞ በእያንዳንዳችን ህይወት ውስጥ ቀጥተኛ ተጽዕኖን እያሳደረ ይገኛል። አንዳንዴ ታዲያ ይህንን የቴክኖሎጂ በጎ ገጽታ የሚያጠለሹ የማጭበርበር ድርጊቶችን እንመለከታለን። በተለይ የማህበራዊ ትስስር ገጾችን በመጠቀም የሚፈጸሙ የማጭበርበር ድርጊቶች ቁጥራቸው ከጊዜ ወደ ጊዜ እየጨመረ እናስተውላለን። እኛም በዛሬው የዘመንና ቴክኖሎጂ ፕሮግራማችን የሳይበር ማጭበርበሮችን እንዴት መከላከል እንችላለን የሚለውን በዘመንና ቴክኖሎጂ ፕሮግራማችን ከባለሙያ ጋር ቆይታ አድርገንበታል። አብራችሁ እንድትቆዩ እንጋብዛለን። ጥሩና ጠቃሚ መረጃ ታገኙበታላችሁ። መልካም ቆይታ። ሶሻል ሚዲያ ስንል ብዙ አይነት ፕላትፎርሞች አሉ። እነዚህ ጀነራል ፐርፐስ እንደ ፌስቡክ አይነቶች አሉ። ላይክ ቪዲዮ ስትሪም እናደርግባቸው አሉ። እንደ ዩቲዩብ ሜሴጂንግ አሉ። ላይክ የቴሌግራም ዋትስአፕ የመሳሰሉት እንደነ ሲግናል ሜሴጂንግ አሉ። እነዚህ ሶሻል ኢንጂነሪንግ እንግዲህ ማህበራዊ ምህንድስና ላይ የሚሰሩ ዲሲቨሮች ወይም አታከሮች ወይም አጥቂዎች ምንድነው የሚያደርጉት? የመጀመሪያ ታርጌት መለየት ነው። ታርጌት ይለያሉ። ሶሻል ሚዲያው ራሱ ኤአይ ኢኔብልድ ሆነ ሶሻል አሁን ፌስቡክ ሜታ ወይም ሌላ ብታዩ ኤአይ ኢኔብልድ ነው። ዛሬ ላይክ ያረኩት የሳይበር ሴኩሪቲ ትሬኒንግ ካለ ሳይበር ሴኩሪቲ ትሬኒንግ ወይም ነክ ነገር ሲያገኝ እኔ ጋር ምን ያደርግልኛል? ሊንክ ያደርግልኛል ማለት ነው። ስለዚህ ቢሄቪየራል አናላይሲስ እየሰራ ያንን የኔን የተጠቃሚውን ፍላጎት በጠበቀ መልኩ ወደኛ የሚመጡ ፕላትፎርሞች አሉበት ዘመን ነው ያለነው። በዚህ ላይ ፕሮግራም አዘጋጅተን ነበርና ኦንላይን ፎረሞች እንድትገቡ ኦንላይን ሬጂስትሬሽኖች እያካሄድን ስለሆነ እዛ ላይ ተሳታፊ እንደሆኑ በማለት የፕላትፎርሙን በመጠቀም የሚያካሂዱበት አንዱ የዲሲቪንግ የማታለል ስርዓት ነው። እነዛ ፎረሞች እንዳሉ አድርጎ በመግለጽ ምንድነው የሚያደርገው? ምዝገባ እያካሄድን ስለሆነ ቀድመው ሪሌሽን የፈጠሩ ነው። በዚህ ሰዓት ሬጂስትሬሽኑ ወይም ከዚህ ግሩፕ እንዳይወጡ ብለው ስልክ ሊደውሉ ይችላሉ። ስልክ ሲደውሉ ግን እኛ ባለን ኤቪደንስ 99% በኦቲቲውን በመጠቀም ነው። ለምን? ስልኩ በዋናነት የአሜሪካ ኦር የዩሮፕ ሊሆን ይችላል የመጀመሪያው ማለት ነው። በዛ ያደርጉና የመጀመሪያውን ቪክቲም ኢትዮጵያ ከሆነ እኔ ጋር ይደውላሉ። ዋትስአፕ ላይ እኔ ይለፍቃል አሳልፌ ከሰጠኋቸው የኔን አካውንት ቴክኦቨር ጨረሱ ማለት ነው። አካውንት ቴክኦቨር ማለት የኔን ዋትስአፕ ሪኩዌስት ያደርጋሉ። ዋትስአፕ ደግሞ ምን ያደርጋል? ማረጋገጫ ኮድ ይልካል ወደኛ ማለት ነው። ወደኛ ላከ ማለት እኛ መሆናችንን ለማረጋገጥ ያንን አሳልፈን እየሰጠን ነው። ወይ ራስ ግን ዋትስአፕ ወይም ሌላ ቴሌግራም ፕላትፎርም ፕሮቫይደሮች ይለፍቃል ለማንም አሳልፈን እንድንሰጥ አይመክሩም። ኢቭን አዌርነስ ይፈጥራሉ ማለት ነው። ያ ከሆነ በኋላ ምንድነው አውቶማቲካሊ እነሱ ዲቫይስ ላይ ሎጊን ያደርጋሉ ማለት ነው። እዚህ ላይ ሁለት ነገር ነው። መጀመሪያ የመጡበት ጉዞ አለ። ኦቲፒውን ወስደዋል። ዲቫይሳቸው ላይ ሲገባ የባለ ብዙ ደረጃ ወይም ይሄ ቱ ፋክተር አውተንቲኬሽን መልቲ ፋክተር አውተንቲኬሽን የምንለው ሴትአፕ ከሌለ እኛ እጃችን ላይ ያለ ስልካችን ምን ይሆናል? ሎጋውት ይሆናል ማለት ነው። አውቶማቲካሊ እነሱ ምንድነው የሚያደርጉት? እዛ ላይ ባለ ብዙ ወይም ቱ ፋክተር አውተንቲኬሽን ኢሜል ወይም የይለፍቃል ክላውድ ላይ የሚሆን ሴት ያደርጋሉ። ከዛ በኋላ እኔን ኮምፕሮማይዝ ከሆንኩኝ ወይም የተወሰደበት ተገልጋይ ምንድነው የሚሆነው? ከዛ ፕላትፎርም ውጭ ነው የሚሆነው። እዛ ላይ ምን አክሰስ ያደርጋሉ? እኔ ላይ ያሉ ኮንታክቶችን ማንኛውም ተጠቃሚ ላይ የነበሩ ፉል ኮንታክት ይኖራቸዋል። ለዛ ኮንታክት ሰከንድ ሌቭል ኦፍ ዲሲቪንግ ይሄዳሉ ማለት ነው። ኦልሬዲ የመጀመሪያው ባይዘወይ ታርጌት የሚሆነው ሰው ሁለት አይነት ነገር አለው። አንደኛው ኢኮኖሚካል ሶሻል ኢምፓክት አለው። እንደ ሀገር ካየነው ደግሞ የዳታ ሶቨርኒቲ ክሪቲካል ሰዎች ስለሆኑ እንደዚህ ታርጌት የሚሆኑት በኦቲቲ የሚላላኳቸው ክሪቲካል መረጃዎች ካሉ መረጃም ይወሰዳል። ከዚህ ባለፈ ደግሞ ምንድነው ኔክስት እዛ ግሩፕ እዛ አድሬስ ግሩፕ ላይ ያሉ
የዛ ሰው የዛ ተገልጋይ ጓደኞች ታርጌት ይሆናሉ። ቴክስት ይደረጋል። ማስ የሆነ በልክ ኤስኤምኤስ ይላካል። እዛ ኤስኤምኤስ ላይ ስልክ ማንሳት ስለማልችል ነው፣ ኢመርጀንሲ ውስጥ ነኝ፣ ኦር የተወሰነ ገንዘብ ልኬ አሁን መላክ አልቻልኩም ሁለተኛ እና ተጨማሪ ላክልኝ የሚል ሌላ ፊሽንግ ማለት ነው። ስለዚህ ትረስት ሌቭሉ ስላለው ጓደኛው ስለሆነ የጻፈው 20 ሺህ 30 ሺህ እንደውም እኔ ምን አጋጥሞኛል 3 ጊዜ ነው 40 ሺህ ላከ ግለሰብ አለ። ለምን የመጀመሪያ አዩት፣ ሁለተኛ ላከ፣ በቃ በአንድ ፊቱ 80 ሺህ ብር አድርገን መልስላለ። 120 ሺህ ብር ላይ ነበረ የአካውንቱ የተወሰደበት ጓደኛ 120 ሺህ ብር የተበላው በጓደኛው ነው። እነዚህ ሶሻል ሚዲያ ፕላትፎርሞች ላይ ምን አለ? ክሪቲካል መረጃዎች አሉ። ድሮ አሁን ራንሰምዌር ነበር አይደል? ራንሰምዌር ማለት መረጃችንን ይወስዳሉ፣ ይቆልፋሉ። ለዛ አንኢንክሪፕት ማድረጊያ እንትን ነበር የሚጠይቁት ክፍያ። አሁን ደግሞ መረጃዎቹን እንዳሉ ይወስዷቸዋል፣ ያዩዋቸዋል። ይህንን መረጃ ልናዋጣው ስለምንችል መደራደሪያ ገንዘብ እንዳናዋጣው ብሎ የሚከፈልበት ይህ በጣም ኮመን እየሆነ የመጣ ነው። የመጀመሪያው ቲንክ ቢፎር ዊ ክሊክ ማለት ማየትና ማሰላሰል አለብን፣ ማሰብ አለብን። እነዛን ነገሮች ክሊክ ከማድረግ ኮንቴክስቹዋላይዝ አድርገነዋል፣ ሎካላይዝ አድርገነዋል። እንደውም ጥቅምት የሚለውን እኛ ጥቅምት የሳይበር ሴኩሪቲ መንዝ ነው፣ ግን ጥቅምትን በእንግሊዘኛ ሌተር ጽፈን ቲንክ ቢፎር ክሊክ ብለን አይ ላይክ አይደንቲፋይ ማድረግ መቻል አለብን። ሰስፒሺየስ አጠራጣሪ ነገሮች ካሉ በደንብ መለየት መቻል አለብን። ኢቭን ያንኛው ላይክ ኬ ብንሄድ ደግሞ ምን ማድረግ አለብን? ኪፕ አፕዴት ማድረግ መቻል አለብን። አሁን ስማርትፎን እያለው ይሄ ስማርትፎን የራሱ ምን አለው? ቨርዥን አለው። የራሱ የሆነ የካምፓኒው በየወሩ ወይም በየሁለት ወሩ የሚለቀቅ የሶፍትዌር ማዘመኛዎች አሉት። ስለዚህ ቨርዥኖቻችንን ኪፕ አፕ ቱ ዴት ማድረግ መቻል አለብን። ምክንያቱም ክፍተቶች የቨልነራቢሊቲ ተጋላጭነት ያላቸውን ሲስተሞች ይዘን በቀላሉ ኤክስፕሎይት ይደረጋሉ። ሊንክ ልከውልን ክሊክ ካደረግን ኢዚሊ ማልዌር እዛ ኢንፌክት ይሆናል። ያ ማልዌር መረጃችንን እየሰበሰበ ወዳልተፈለገበት ቦታ ይልካል ማለት ነው። ስለዚህ ጥቅምትን አሁን እየወረድን ነው አይደል ያለ ነው። ማሰብ መቻል አለብን፣ አይደንቲፋይ ማድረግ መቻል አለብን፣ አፕዴት ማድረግ መቻል አለብን። አይ ደግሞ ሁለተኛው አይ ኢምፕሊመንት ማድረግ መቻል አለብን። ስትሮንግ ፓስወርድ እና ስትሮንግ ፓስወርድ ፕላስ አሁን እየተቸገርን ያለ ነው መልቲ ፋክተር አውተንቲኬሽን ወይም ቱ ፋክተር አውተንቲኬሽን፣ ባለ ሁለት ደረጃ ባለ ብዙ ደረጃ አውተንቲኬሽን። ያ ማለት ከቀፏችን ውጭ የሆነ እነሱ ክላውድ ላይ የሚቀመጥ ፕላትፎርሙ ላይ የሚቀመጥ ቱ ፋክተር አውተንቲኬሽን። ስለዚህ እነዚህ ሶሻል ኢንጂነሪንግ ለሚሰሩ ዲሲቨሮች ወይም አጭበርባሪዎች ኦቲፒን እንኳን አሳልፌ ብሰጥ ምን ይከላከልልኛል ማለት ነው? ያ መልቲ ፋክተር ዋት አይ ሴት ቢፎር ኦን ዘ ክላውድ ያንኛው ፕሮቴክት ያደርገኛል ማለት ነው። ውድ ተመልካቾቻችን ከሳይበር ደህንነት ጋር በተያያዘ ጠቃሚ ጥቆማዎችን እንዳገኛችሁ ተስፋ እናደርጋለን። እንግዲህ ቴክኖሎጂን ሁሌም ስንጠቀም ጥንቃቄ የተሞላበት እንዲሆን የሁላችንም ግንዛቤ ሊሆን ይገባል። ቀጣይ መሰናዷችን የሚሆነው ደግሞ ሳምንታዊ የዘመን ቅምሻ ፕሮግራማችን ነው። በሱም ደግሞ ጠቃሚ የቴክኖሎጂ መረጃን ታገኛላችሁ። መልካም ቆይታ። ሰላም፣ እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብሬያችሁ የምቆየው ዮሐንስ አለፎም ነኝ። በዚህም ሳምንት ፕሮግራማችን እንግዲህ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያያዙ ጠቃሚ ምክርና ጥቆማዎችን ይዤላችሁ ቀርብ ያለውኝ። አብራችሁን ቆዩ። እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ። ጤና ይስጥልኝ። ኢትዮ ቴሌኮም እባክዎ ምን ልርዳው? በዛሬው ፕሮግራማችን የምናየው እንግዲህ ኢትዮ ቴሌኮም ለእናንተ ለክቡራን ደንበኞቹ ካቀረባቸው አገልግሎቶች መካከል የኮንታክት ሴንተር ሶሉሽን ወይም ደግሞ በአማርኛው የጥሪ ማዕከል አገልግሎት ለተለያዩ ባንኮች ሊሆን ይችላል፣ ኢንሹራንሶች፣ ሆስፒታሎች፣ የግል የመንግስት ተቋማት ደንበኞች ላይ ትኩረት አድርጋችሁ ለምትሰሩ የግልም ሊሆን ይችላል ኩባንያዎች፣ የመንግስትም ተቋማት ልትሆኑ ትችላላችሁ። እንግዲህ እናንተ የተለያዩ አይነት ሃርድዌር፣ ሶፍትዌር፣ ኢንፍራስትራክቸር ወይም ደግሞ መሰረተ ልማት መዘርጋት ሳይጠበቅባችሁ ኢትዮ ቴሌኮም ሁሉንም ለእናንተ ዘርግቶ
የጥሪ ማዕከል አገልግሎት ወይም ኮንታክት ሴንተር ሶሉሽን የምትሉትን ለእናንተ አቅርቧል። እንግዲህ ከኢትዮ ቴሌኮም ይህን ስትጠቀሙ ምን ምን ፋይዳ ወይም ደግሞ ጥቅሞች እንደምታገኙ እንዲሁም ደግሞ እንዳጠቃላይ የኮንታክት ሴንተር ሶሉሽን ወይም ደግሞ የጥሪ ማዕከል አገልግሎትን ኢትዮ ቴሌኮም እናንተ ያቀረበበትን መንገዶችን እንዲሁም ጠለቅ ብለን ሌሎች መረጃዎችንም አብሬ ያሳያቸዋለሁ በዛሬው ፕሮግራም ማለት ነው። አብራችሁን ቆዩ። ቀደም ብዬ መግቢያ ላይ እንደነገርኳችሁ እንግዲህ የኮንታክት ሴንተር ሶሉሽን ወይም ደግሞ የጥሪ ማዕከል አገልግሎት ኢትዮ ቴሌኮም ለእናንተ ሲያቀርብ እንግዲህ ለእናንተ የተለያዩ አይነት ፋይዳዎች አሉ። እንግዲህ ኮንታክት ሴንተር ሶሉሽን ወይም ደግሞ የጥሪ ማዕከል አገልግሎት የምንለው ከዚህ በፊት እንግዲህ ኢትዮ ቴሌኮም ታውቃላችሁ በ994 በኩል ኢትዮ ቴሌኮም ቅሬታ ማቅረብ ስትፈልጉ የተለያዩ አይነት መረጃዎችን ስትፈልጉ ደውላችሁ መረጃን ታደርሳላችሁ፣ የተለያዩ አይነት ቅሬታን ታቀርባላችሁ። ልክ እንደዛ ሁሉ ድርጅታችሁ ደግሞ እንደ ኢትዮ ቴሌኮም አይነት 994 ደውላችሁ እንደምታገኙት አገልግሎት የጥሪ ማዕከል ሰራተኞችን ያዘጋጅላችኋል። እንዲሁም ደግሞ ከደንበኞቻችሁ ቅሬታ ካለ ቅሬታ ይመዘግብላችኋል። እንዲሁም ደግሞ የተለያዩ የአይቪአር ወይም ደግሞ ኢንተራክቲቭ ቮይስ ሪከርዲንግ የምንለውን እሱንም ጨምሮ የተለያዩ አይነት አገልግሎቶችን አንድ ላይ ይዞ የቀረበ አገልግሎት ነው ይሄ ኮንታክት ሴንተር ሶሉሽን የምንለው ማለት ነው። ኢትዮ ቴሌኮም ወደ እናንተ ይዞ የቀረበው ይህ የኮንታክት ሴንተር ሶሉሽን ወይም የጥሪ ማዕከል አገልግሎት እንግዲህ ቅድም ካልኳችሁ የአይቪአር ካልኳችሁ ወይም ደግሞ የኢንተራክቲቭ ቮይስ ሪስፖንስ በተጨማሪ ደግሞ የተለያዩ ጥቅሞች አለው። የመሰረተ ልማት ወይም ደግሞ ኢንፍራስትራክቸር ግንባታ ከእናንተ አይጠበቅም። ይህም ማለት ምንድነው? ሙሉ እቃውን አብሮ ከኮንታክት ሴንተር ሶሉሽን ከምንለው አገልግሎት ጋር ኢትዮ ቴሌኮም ይሰጣችኋል። የምትዘረጉት አይነት ኢንፍራስትራክቸር ወይም መሰረተ ልማት የለም፣ የምትገዙት እቃ የለም። ስለዚህ ኢትዮ ቴሌኮም ክላውድ ቤዝድ የሆነ ኮንታክት ሴንተር ሶሉሽን አገልግሎት ስለሆነ ያቀረበላችሁ እናንተ ጋር ምንም አይነት የመሰረተ ልማት ወጪ አይኖርባችሁም። ስለዚህ ከወጪ ቅነሳ አኳያ ወይም ደግሞ ከወጪ ቅነሳ አንጻር በጣም ተመራጭ አገልግሎት ነው ለእናንተ ለድርጅታችሁ ማለት ነው። ይህ ኢትዮ ቴሌኮም ወደ እናንተ ይዞ የቀረበው የኮንታክት ሴንተር ሶሉሽን እንግዲህ ቅድም ካልኳቸው ከዘረዘርኳቸው ጥቅሞች በተጨማሪ ደግሞ የሪፖርት አደራረግና የድምፅና የተለያዩ አይነት ነገሮችን ክትትል የምታደርጉበትም ፊቸር ወይም ደግሞ አቅም አለው። ይህን ስንል ምን ማለታችን ነው? ስለዚህ የእናንተ የጥሪ ማዕከል ሰራተኞች ወይም ደግሞ እዚህ ሲስተም ላይ እኛ የምናቀርበው ሶሉሽን ላይ ተቀጥረው የሚሰሩ ባለሙያዎች ከደንበኞቻችሁ ጋር በምን አይነት መልኩ እየተገናኙ እንደሆነ ደንበኞች የተለያዩ አይነት ቅሬታ ቢኖራቸው ይህን ሁሉ የደንበኞችና የባለሙያዎችንም ድምፅ ቅጂ እስከ መቅዳት ድረስ እንዲሁም ደግሞ ከነሱ ጋር ተያይዞ የተለያዩ አይነት የቅጂ ሪፖርቶች ከደንበኞች የሚመጡ ቅሬታዎችን ሪፖርቶች ይህን ሁሉ በአንድ ላይ የኢትዮ ቴሌኮም ኮንታክት ሴንተር ሶሉሽን ወይም የጥሪ ማዕከል አገልግሎት ያልነው አካቶ የያዘ ነው። ውድ ተመልካቾቻችን በተጨማሪም ይህ የኢትዮ ቴሌኮም ኮንታክት ሴንተር ሶሉሽን ወይም ደግሞ የጥሪ ማዕከል አገልግሎት እንግዲህ መሰረት ያደረገው ወይም ቤዝ ያደረገው በኢትዮ ቴሌኮም ባስገነባቸው ዘመናዊ የዳታ ማዕከላት በመሆኑ እንግዲህ ያለምንም መቆራረጥ ያለምንም እንከን ለ24 ሰዓታት ደንበኞቻችሁን እንግዲህ ማስተናገድና ማገልገል የምትችሉበት መድረክ ነው። ስለዚህ ከመቆራረጥ እንዲሁም ደግሞ ከተለያዩ አይነት ቴክኒክ ችግሮች ነፃ ነው ማለት ነው። ኢትዮ ቴሌኮም ለእናንተ ለውድ ደንበኞቹ ካቀረባቸው እንግዲህ አገልግሎቶች መካከል ዛሬ ስለ ኮንታክት ሴንተር ሶሉሽን ወይም ደግሞ የጥሪ ማዕከል አገልግሎት ነው እያየን ያለ ነው። እንግዲህ በመጨረሻ የምነግራችሁ ምንድነው ድርጅቶች ወይም ደግሞ ኩባንያዎች፣ ኢንሹራንሶች፣ ባንኮች፣ ሆስፒታሎችን ደግሞ በተለያዩ የግልና የመንግስት ተቋማት በተለይ ከደንበኞች ጋር በጣም እጅግ ቁርኝት ያላቸውና የደንበኞችን የዕለት ተዕለት ግንኙነት የሚያስፈልጋቸው ድርጅቶች እንግዲህ ይህንን አገልግሎት እንዲጠቀሙ እመክራለሁ ወይም ሪኮመንድ አደርጋለሁኝ። ይህን የኢትዮ ቴሌኮም የኮንታክት ሴንተር ሶሉሽን ወይም ደግሞ የጥሪ ማዕከል አገልግሎት እንግዲህ የኢትዮ ቴሌኮም የቢዝነስ ደንበኞች ይህን ሲጠቀሙ ከሚያገኙት ጥቅሞች መካከል እንግዲህ የመጀመሪያው ቅሬታዎችን በቶሎ የመፍታት ነው። ስለዚህ ከደንበኞቻቸው የሚነሱ ቅሬታዎችን እንግዲህ የትም ሳይሄዱ እዛው ቶሎ ያገኛሉ። ስለዚህ አገልግሎታቸው ላይ ያለውን እንከንም ካለ ቅሬታም ካለ ቶሎ ለማሻሻል ይረዳቸዋል ማለት ነው። ከዚህ ጋር ተያይዞ እንግዲህ የደንበኞችን ቅሬታዎች ፈታን ማለት ደግሞ የደንበኞችን እርካታ ጨመርን ማለት ነው። ስለዚህ እነዚህ ድርጅቶች ከደንበኞቻቸው ጋር ተያይዞ ያሉ ችግሮችን በፈቱ ቁጥር የደንበኞችን የእርካታ መጠን አብረው ከፍ ያደርጋሉ ወይም ደግሞ ደንበኞች በአገልግሎታቸው ደስተኛ እንዲሆኑና በሀገር አቀፍ እንዲሁም ደግሞ በአፍሪካ ብሎም ዓለም አቀፍ እንግዲህ ድርጅታቸው ተወዳዳሪ የመሆን እድሉን ይጨምራሉ ማለት ነው። በዛሬው የዘመን ቅምሻ ፕሮግራማችን ኢትዮ ቴሌኮም ለእናንተ ለክቡራን ደንበኞቹ ካቀረበው አገልግሎት መካከል እንግዲህ የጥሪ ማዕከል አገልግሎት ወይም በእንግሊዝኛው ኮንታክት ሴንተር ሶሉሽን የምንለውን አገልግሎት አይተናል። በተለይ ይህ አገልግሎት ለእናንተ ለኢትዮ ቴሌኮም የቢዝነስ ደንበኞች
የቀረበ ነው። ስለዚህ ኢትዮ ቴሌኮም ያቀረበውን ይህን አገልግሎት እንግዲህ ከኢትዮ ቴሌኮም ስትጠቀሙ ልታገኟቸው የምትችሏቸውንም ጥቅሞች ዘርዘር አድርገን ለማየት ሞክረናል። ስለዚህ ለበለጠ ደግሞ ዘርዘር ያለ መረጃ ለማግኘት ደግሞ የኢትዮ ቴሌኮም ዋናውን ድረገጽ www.ethiotelecom.it መጎብኘት ትችላላችሁ። የበለጠ እኔ ካወራሁትም ዘርዘር ያሉ መረጃዎችን ታገኛላችሁ። የዛሬው የዘመን ቅምሻ ፕሮግራማችን በዚሁ ተጠናቀቀ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክርና ጥቆማዎችን ይዤላችሁ ቀርባለሁ። መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው እነዚህ ሁለት ታዋቂ ሜሴጂንግ ፕላትፎርሞች ቴሌግራም እና ዋትስአፕ። በእነዚህ ሁለት ሜሴጂንግ ፕላትፎርሞች አዳዲስ ፊቸሮች መጥተዋልና ለእናንተ በዚህ ፕሮግራም አንድ ባንድ እናያቸዋለን። አብሯችሁን ቆዩ። የመጀመሪያው ሜሴጂንግ ፕላትፎርም የምንመለከተው ቴሌግራም ከሌሎች ሜሴጂንግ ፕላትፎርም ለየት የሚያደርገው በጣም ብዙ ፊቸሮች በየጊዜው ፕላትፎርሙ ላይ ያስቀምጣሉ። ይህንንም አፕ ቱ ዴት ለመሆንና ሬጉላርሊ እነዚህን ፊቸሮች መከታተል ከፈለጋችሁ ቴሌግራም የራሱ አካውንት አለው ውስጥ ቴሌግራም ላይ ማለት ነው። ይህንን ብዙ ጊዜ ልታገኙትም ትችላላችሁ። አንዳንዴ ቴሌግራም ሎጊን ስታደርጉ ቬሪፊኬሽን ኮድ የሚሰጥበት ቴሌግራም አካውንት ወይም ቴሌግራም አካውንታችሁ ላይ ሰርች ባሩ ላይ ቴሌግራም ብላችሁ ሰርች ስታደርጉ ራሱ የቴሌግራም ቻናልን ታገኛላችሁ። በዛ ውስጥ በስቶሪ መልክም ሆነ ወይም በፖስት አዳዲስ ፊቸሮቹን እዛው ማግኘት ትችላላችሁ። ከቴሌግራም ሜሴጂንግ ፕላትፎርም አዳዲስ ፊቸር የመጡት 3 እንመለከታለን። አንደኛው ከቤተሰቦቻችሁ ወይም ከጓደኞቻችሁ ጋር ግሩፕ ኮል ላይ ከሆናችሁ በፊት በቴክስት መልክ ኮሜንት ወይም ቴክስት መጻፍ አትችሉም ነበረ። ስትሪክትሊ ንግግር ብቻ ነበር። አሁን በቴሌግራም አዲስ አፕዴት እዛው ግሩፕ ኮሉ ላይም ሆናችሁ ኮሜንት መጻጻፍ ትችላላችሁ። ሁለተኛ ፊቸር የምንመለከተው ቴሌግራም ላይ አዲስ የቴሌግራም ኮንታክት ሴቭ ስታደርጉ በፊት ያላችሁ ላይ ተጨማሪ ኖት ስለዛ ሰው መጻፍ ከፈለጋችሁ ስለነሱ ፕሮፌሽን መጻፍ ትችላላችሁ። ወይም ያንን ሰው የት እንደተዋወቃችሁ ኖታችሁን ብቻ ከዛ ኮንታክት ስር መጻፍ ትችላላችሁ። ሶስተኛውና መጨረሻው ኮንታክታችሁን ሞር ከስተማይዝ ለማድረግ የተለያየ ከለር ባክግራውንድ ማስቀመጥ ትችላላችሁ። የእናንተንም ወይም የሰውን ባክግራውንድ ማሳመር በምትፈልጉበት ጊዜ በዚህ አዲስ ፊቸር መገልገል ትችላላችሁ። ቀጣይ ሜሴጂንግ ፕላትፎርም የምንመለከተው የዋትስአፕ ነው። ዋትስአፕ ላይ ልክ እንደ ቴሌግራም 3 አዳዲስ ፊቸር ጨምሯል። እዚህ ፕሮግራማችን ላይ አንድ ባንድ እናያቸዋለን። አንደኛው ፊቸር ዋትስአፕ ላይ የመጣ ሪኩዌስት አካውንት ኢንፎ ነው። ይህንንም የምታገኙት የዋትስአፕ ሴቲንጋችሁ ውስጥ እንደገባችሁ አካውንት ትመርጣላችሁ። እዛ ውስጥ ሪኩዌስት አካውንት ኢንፎ የሚል ኦፕሽን አለ። እዛ ውስጥ ገባላችሁ። የዚህ ፊቸር ዋናው ዓላማው የእናንተን ሙሉ ለሙሉ የቻት ሂስትሪያችሁን በዶኪመንት መልክ አዘጋጅቶላችሁ ለእናንተ ዳውንሎድ የሚሆን ፋይል ያቀርብላችኋል። አንዳንድ ሰዎች ለሴኩሪቲም ሆነ ወይም ዋትስአፕን ሙሉ ለሙሉ አቁሞ ግን ቻት ሂስትሪው እንዲቀመጥ ከፈለጋችሁ በዚህ መልክ የእናንተን ቻት ሂስትሪ ማስቀመጥ ትችላላችሁ። ሁለተኛው ፊቸር እዚህ ፕሮግራም ላይ የምናየው አቫታሮች ናቸው። አቫታር በዋትስአፕ ሜሴንጀር ዋናው ጥቅሙ የእናንተን ፕሮፋይል ፒክቸር ላይ የራሳችሁን ፎቶ ማድረግ ካልፈለጋችሁና በአሻንጉሊት መልክ የራሳችሁን መልክ ያለውን አኒሜትድ የሆነ ፕሮፋይል ፒክቸር እንዲዘጋጅላችሁ ከፈለጋችሁ ዋትስአፕ የራሳችሁን ፎቶ አንስቶ ወይም ማኑዋሊ ይህንን አቫታር ክሬት ማድረግ ትችላላችሁ። ሶስተኛውን የመጨረሻው የዋትስአፕ ፊቸር የምንመለከተው ፓስኪ ክሬት ለማድረግ ማለት ነው። ይህም ምንድን ነው ብላችሁ ብትጠይቁ የእናንተን ዋትስአፕ አፕሊኬሽን ዝም ብሎ ቀጥታ ከሚገባ ስትከፍቱ በፓስወርድ ወይም በፊንገርፕሪንት እንዲገባ ማድረግ ትችላላችሁ። ይህንን በማድረግ የእናንተ ዋትስአፕ ሜሴንጀር አካውንት የበለጠ ሲኪዩር እንዲሆን ያገለግላል። እነዚህን ፊቸሮች ዋትስአፕም ላይ ቴሌግራም ላይ ያየ ነው። ዋትስአፕም ልክ እንደ ቴሌግራም የራሱ ሜን አካውንት አለ እና አዳዲስ አፕዴቶች በሚመጡበት ጊዜ ያንን የዋትስአፕ ሜን አካውንት ውስጥ ገብታችሁ ሙሉ ለሙሉ የነዚህ ፊቸሮች ጥቅሞች እና ተጨማሪ ፊቸሮችም ሲመጣ በዛ ውስጥ ገብታችሁ ማየት ትችላላችሁ።
በሳይበር ደህንነት ላይ ትኩረቱን ያደረገው የዛሬው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። የዚህ ሳምንት መልእክታችንም ራሳችሁን እየተበራከተ ከመጣው የሳይበር ጥቃት እንድትጠብቁ ነው። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ጊዜ፣ መልካም ሳምንት።